እንደኔ ሀዘን ልባችሁ የሰበራችሁ ኑ እናልቅስ። ቴዲዬ አንተ እኮ ከሌሎች ለየት ያልክ ሰው ነህ። እንዴት ግን ሰዎች ላንተ ክፉ ሆኑ? ወንድሜ ለአንተ በጭራሽ ይህን አይገባም። የእናት ልጅ መወለድ ቋንቋ ነው። ብዙ ትህትና፣ ትዕግስት፣ ምክር አስተምረኸኛል እኮ። ከዚህ በኋላ አይዞሽ የሚለኝ ማን ነው? ወንድሜ ቀድሞ ሄደ። እኔ ምልህ ወንድሜን አገኘኸው? እንዴትስ ተያያችሁ? ተነስቶ ተቀበለ? ሲያይህስ ደስ አለው ወይስ ከፋ? ዘመድ አገኘሁ አለ? ዘመድስ ናፍቆታል ወይስ እንዴት ሆኗል? አይ እድሌ፣ ዝም አትበላ ንገረኝ። ሁለት ሳቂታም ዝምታ አያምርባችሁም? ውስጤ የሚያሰለስለው የሚያወራው ይህ ነው። ማረፋችሁን በፍጹም አልቀበልም። ምንም ታምር ቢፈጠር ዜድስ ለማን አደራ ስትሃት ነው? ግን እንደ ሁል ጊዜ አደራ አላልከኝም እኮ። ሳታወራኝ ግን ጊዜ አተህ ነው? ተሽዬ ውሃ ጠምቶህ ነበረ? ማን አቀበለ? ማን ደረሰልህ? ወይስ ውሃ እንዳልክ የሚሰጥህ አጣ? ኡፍ ወይኔ! እኔን አፈር ልብላለ፣ እኔን አፈር ልብላለ ወንድሜ። መልሳ ወንድሜ፣ ወንድም ቴዲ መጥቷልና ተቀበለው። ታውቅበት የለ እንግዳ መቀበል። በል አረፍ በልበለው። ለእኛ ሳታስቡልን አንዴ ብቻችን ትታችሁናል። እዘኑልን። ጠበቃ ወንድም አታሳት። እኔ ያመለሸጋ ወንድም አትሙትብኝ። እጅግ ብዙ ብሶተኛ ነኝ። መከራ ያቆሰለኝ የኔ የዋ ውሸት ነው። አላምንም። ተው ተው፣ ሀዘን አጨምርብኝ። አልችልም። እኔ ሀዘን በስቶብኛል። ተው አሉ የምላቸው ሰዎች ግን ለምን ትንሽ አይቆዩልኝም? ምንም እኮ ክፉ አይወጣውም። ከልቡ ሰው ይወዳል። የማይወጣው ጥሩ ሰው አይበረክትም። የመስዬ አንጀት የሚበላ እውነት፣ ስታነቡት የሚያስለቅስ እውነት፣ በጣም ብሶት ብሶት የሚያስብላችሁ ፌስቡኳ ላይ የጻፈችው ጽሁፍ ነው። በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላው። እውነት ለመናገር ይሄን ያህል ክፉ ሆንን? ይሄን ያህል እንደው የሰው ሀገር ሰው ቢገፉን ቢደበድቡን የሆነ ነገር ቢያረጉን ለምን ይደንቀናል? በገዛ ወንድሞቻችን ህይወታችን እያለፈ እውነት እኔ የቴዲ ሞት መቀበል አልቻልኩም። አሁን የራሱ የገዛ ወንድሙ ኢትዮጵያዊ፣ እኔ አላቅም ምን አይነት ዳቢሎስ ተከትሎ ወደዛ እንደሚሄድ። ቆይ ከሀገራቸው ሲወጡ የሰው ደም ጠምቷቸው ነው እንደሚወጡት? እውነት ምን አይነት ጨካኝ ብንሆን ነው? ቴዲ እኮ እንኳን ለመግደል እውነት ለመናገር አትኩሮ እንኳን ለማየት የሚያሳሳ ልጅ ነው። እንዴትስ ሆነላችሁ? እንዴትስ ጨከናችሁ? ልባችሁ እንዴትስ ሆኖላችሁ? እንደው የምትገድሉበት መሳሪያ እንዴትስ ሆኖላችሁ? እጃችሁ እሺ ብሏችሁ ልባችሁ እንዴትስ ጨከነ? እንዴትስ ተነደነ? እረ ወዮ! እውነት መጨረሻ ዘመን ደረስን ማለት ነው። በቃ የመጨረሻ ዘመን ወንድም በወንድሙ ላይ፣ እናት በልጇ ላይ፣ ልጅ በእናት ላይ የሚባለው ዘመን ደረስን። በቃ ይሄ ነው በእኛ ዘመን መሆኑ። እጅግ በጣም ያሳፍራል። በጣም ያናድዳል። እውነት በእኛ ዘመን መሆኑ። በቃ ወንድም በወንድሙ ላይ ተጨካክ ነው። እውነት እንዴትስ ሆነላቸው? እኔ በስለ አእምሮ የሰራሱ ሳስበው እንዴትስ ግን ሰው ሆኖለት የሰው ህይወት ያጠፋል? እንዴትስ ሆኖለት? እንዴት ተጨክኖ? እንዴትስ ጨክኖ? በጣም ነው የሚያሳዝነው። እንግዲህ ቴዱ ያው አሁን እንደሚወራ አንዳንድ መረጃዎች ቴዱ በሰው እጅ እንደሆነ ነው። እኔ እንደውም ባለፈው ጊዜ ፊቴ ማዲያት እንደዚህ ያበላሽቶኝ የሆነ መድኃኒት ወስጄ ምናምን ብሎ ሲያወራ እንደውም በሱ ምክንያት ነበረ መጀመሪያ እንትን ያልኩት ማለት ነው። በሱ ምክንያት ይሆናል በቃ ህይወቱ ያለፈው ወይ ያልሆነ መድኃኒት ወስዶ። ያው ታውቃላችሁ ስደት ላይ ብዙ ጊዜ ከመመርመር ይልቅ ፋርማሲ ሄደን ነው መድኃኒት መግዛት የሚቀናን። በተለይ እኛ ኢትዮጵያኖች ማለት ነውና ሄደን ራሳችን ቼክ ከማድረግ ይልቅ ፋርማሲ ሄደን
መድኃኒቶች ገዝተን እኛ ምን አይነት መድኃኒት ራሱ እንደሚሰጡን አናቅም፣ ግን የሰጡትን ተቀብለን መውሰድ ነው የሚቀናን እንጂ ሄደን ሐኪም ቤት ራሳችን ቼክ ማድረግ አይቀናልም ማለት ነው። እና እኔ ያሰብኩት የነበረው ምናልባት ያው ስለፊቱ እያወራ ስለነበረ ምናልባት ያው የውስጥ ችግር ሆኖ ያልሆነ መድኃኒት ሰጥተውት ወስዶ ይሆናል የሚል ነው። እንግዲህ 3 ቀን ነው 4 ቀን ቪዲዮ ለቋል። ሳምንት ባልሞላ ጊዜ ፕራንክ የሚያረግ ቪዲዮ ለቋል ቴዲ። ምናልባት ቻናሉ የምትከታተሉ ልጆች ካላችሁ እንዲሁም ቻናሉ ሰብስክራይብ ያደረጋችሁ ቴዲ ራያ ነው የሚለው እና እንደዛ ነበር የመሰለኝ እንጂ ሰው ወንድም በወንድሙ ላይ ጨክኖ ቴዲ ላይ እንደዚህ አንስቶ የሰው ህይወት እንዴት ያለ አላቅም። እኔ የምንስለው ነገር እንዴት ያለ ብንጨክን ነው? ይሄን ያህል ብንጨክን እንዴት ያለ አረመኔ ብንሆን ነው? እውነት በጣም ነው የሚያሳዝነው። ደግሞ አንጀት ከሚበላችሁ ነገር ቴዲ ለእናቱ አንድ ልጅ ነው እንግዲህ ወንድ ይሁን ሴት ባላቅም፣ ግን ለእናቱ ስላችሁ ሌላ እህት ይኖረው አይኖረው አላቅም፣ ግን ወንድ ልጅ ለእናቱ አንድ ነው ብሎ ብሬክስ በፌስቡክ ገጹ ላይ አስቀምጧል። እና ያው አስክሬኑ ወደ እናት ሀገሩ ገብቶ እናቱ ቤተሰቦቹ አልቅሰው እንዲቀብሩት የሚል ብሬክስ ፌስቡክ ላይ እንግዲህ መረጃው አቅርቦታል ማለት ነው። ያው ስደት ያላችሁ እንግዲህ የስደት ወንድማችሁ ጨካኞችም አሉ፣ ርህሩሆችም አሉ። በእናንተ ብዙ ነገር የተደረገም ስለሆነ ወንድማችሁን እናቱ በህይወት ካሉም እናትዮ የእናቷን አስክሬን አይታ እንድትቀብር አልቅሳ እንኳን ባይወጣላትም እንደው እዛ የሰው ሀገር ላይ ከሚሆን የሰው ሀገር ላይ ከሚቀበር በሀገሯ ላይ ልጇን አይቷ ብትቀብር ትንሽ እንደው ጽናት ይሆናታል ብዬ አስባለሁ ማለት ነው። ያው ስደት ያላችሁ ጎበዞች ናችሁ፣ ጠንካሮች ናችሁ። በእናንተ ብዙ ነገር ሀገርን ሰውን የዳነበት ብዙ ነገር የምታድኑ ጀግኖች ናችሁ። በተለይ ስደት ያላችሁ ግን ያን ያህልም ደግሞ ይኸውን እንደምታዩት ወንድም በወንድሙ ላይ የሚጨክም ብዙ ሰዎችም አሉ ማለት ነው። እና ምን ያህልስ ብናጠፋ ምን ያህልስ ብንበድል በንብረት የሚተካ ከሆነ በንብረት በሀገር ሽማግሌ የሚተካ ከሆነ በሀገር ሽማግሌ በህግ የሚጠየቅ ከሆነ በህግ መጠየቅ አለብን እንጂ አሁን ህይወቱ ስላጠፋን ምን እናገኛለን? ምን እናገኛለን? እረፍትም እኮ የለም። የሰው ህይወት አጥፍተን ደሙስ ዝም ይለናል? ደሙስ ያስተኛናል? ደሙስ ያበላናል፣ ያጠጣናል? የሰው ደም እኮ ወደ እግዚአብሔር ይጮሃል፣ ወደ እግዚአብሔር ይጮሃል። የጊዜ ጉዳይ ነው እንጂ እኮ ያ ሰው አይኖርም፣ በህይወት አይኖርም። የጊዜ ጉዳይ ነው። ሰላምም አያገኝም። እውነት ሰላም አያገኝም። እንዴት የሰው ህይወት አጥፍተን ሰላም አግኝተን እንኖራለን? እንግዲህ እነሱ ያሉት ሳውዲ ነው። በሳውዲ ህግ ደግሞ እኔ በጣም የምወደው ህግ ነው። ህይወት ያጠፋው ሰው እዛም ህይወቱ ነው የሚጠፋውና እርግጠኛ ነኝ የቴዲ ህይወት ያበላሹ ተገኝተው እንደሚያዙ ያው ስለዚህ መረጃ ምንም የወጣ ስለሌለ ግን የእጃቸውን በቃ የሰሩትን የእጃቸውን የዘሩትን ያጨዱትን እንደሚያገኙ በኢትዮጵያኖች በደጋጎቻችሁ ተስፋ እናረጋለን ማለት ነው። ደሙን እንደምታወጡ ደም ብክለት እንዳይሆን የቴዲን ደም እንድታጠሩ ጀጋግና የሆናችሁ ጀግና የሆናችሁ ኢትዮጵያኖች ለእናንተ ትተናል ማለት ነው። እዛ ነጻነት ያላችሁ እውነት ምን ያህልስ ብንጨካከል ነው ቴዲ ላይ ይህን ያህል ያነሳ ነው? ገና ወጣት ልጅ ነው። ገና ምንም ያላየ ልጅ ነው። ለመስራት ፍላጎት ያለው ለመለወጥ ፍላጎት ያለውን እንደ ሌላ ወጣትም አይደለም። እኔ እጅግ በጣም ነው ያሳዘነኝ። ምክንያቱም ከመጀመሪያ ጀምሬ ስለምከታተላቸው በጣም አደበተኛ የሆኑ ትዕግስት ያላቸው ጸባየ ሰና ትዕግስተኛ የሆነ ሰው አክባሪ የሆኑ ልጅ ነው የነበረው ማለት ነው። እና ይህን ያክል እንኳን ቴዲ ላይ ተጨክኖ የፈለገ እንኳን ጥፋት ቢኖርበት የፈለገ ነገር እንኳን ቢያደርግ እጃቸውን አንስተው ህይወቱን ለማበላሸት ይሄና ላቅደው የሚነሱ ምን አይነት ነገርስ ቢያሳስታቸው ነው? ምን አይነት ዳቢሎስስ ከነሱ ጋር ቢቆም ነው? ምን አይነት ዳቢሎስስ ከነሱ ጋር ቢኖር ነው? እና እንግዲህ እነሱም እግዚአብሔር ልቦና ይስጣቸው። የዘሩትን ማግኘታቸው አይቀርም። የጊዜ ጉዳይ ነው እንጂ ሰላም የማያገኙ። እስቲ ጥቅሙንም
ምን እንደሆነ ይዩት። ቴዲ በህይወት አሳጥተው የሚጠቀሙ ምንም አይነት ነገር የለም። የህሊና እረፍት የላቸውም። እኔ እንዴት አስበው ይሄን እንዳልኩኝ እንግዲህ እነ መሲ ቤተሰቦቹ እግዚአብሔር አምላክ ጽናት ይስጣችሁ። በጣም ነው የሚያሳዝነው። መሲ ደግሞ ፌስቡክ ላይ የምትለቃቸው በጣም አንጀት የሚበሉ ነገሮች ናቸው። እነሱም እግዚአብሔር ያጽናቸው፣ መላው ቤተሰቦቿ እግዚአብሔር ያጽናቸው።